ሲጀመር ሌሊት ቶሎ የማይተኙ ሰዎች ልባም ናቸው። እስኪ አለን በሉ ከሌሊቱ 8 ሰዓት ከ10 ድረስ ያላችሁ ሲባል እንግዲህ ሩትዬ ደግሞ እኔ ያለው 9 ሰዓት ከ35 የምተኛው ብላለች። የኔ ልባም ሴት ማለት ነው። ልባም ሴት መሆንሽን ማናቅልን የኔ ጠንካራ። አዎ በጣም ልባም ሴት ነሽ። ልባም ሴት ማለት ራሱ አንቺን አይገልጽሽም የኔ እንቁ ማለት ነው። እና ትላንትና እንግዲህ ያደረግሽው ነገር ሁላችንም ተደስተንበታል። በጣም ነው ደስ ያለኝ። ምክንያቱም እንደዛ በመናገርሽ ማለት ነው። ገባሽ አይደለ? በአንቺ ምክንያት ማንም መጣላት የለበትም። በአንቺ ምክንያት መባል የለበትም። አሁን ኤፍሬም ሄዶ አብርሃም ቢያስቀረው አንቺ ነሽ እባላለሁ። እኔ ደግሞ ከጋሽዬ ጋር ከማሚዬ ጋር መጣላት አልፈለግም። ከሌሎቹ ጋር በጣም ሰላም ነኝ። ከቡዜና ከዴቭ ጋር ብጣላም በማለት እንግዲህ ኤፍሬምን ለማስቆም ብዙ ሙከራ ስታደርግ ነበረ። ኤፍሬም ደግሞ እኔ ደማቸው ነኝ፣ መቼም ተቆራርጬ አልቀርም፣ እናንተ እዚሁ ቅሩ፣ እኔ ልቆራረጥም አልቆራረጥም ልሄድ፣ ወንድሜ ወደ ቤቱ ልመልሰው። ቡዜ ምን እንዳሰበች እኔ በደንብ አድርጌ አውቃለሁ። እሷ አውቃ ነው እንጂ አብርሃምን ወደ ቡታጀራ መውሰድ ፈልጋ አይደለም ብለዋል። እንግዲህ ሰላም ቤተሰብ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ያው ማነች ሩትዬ በአዲስ ነገር መጣለች። ደስ የሚል ነገር ማለት ነው። 9 ሰዓት ተኩል ተነስተህ ግን የኔ እንቁ ማለት ነው። ስንት ሰዓት ነው የምትነሺው? ስንት ሰዓት ነው ጠዋት የምትነሺው? ያው ባለትዳር አይደለሽ? ባለትዳር ደግሞ ጠዋት ተነሳ ቁርስ መስራት አለባት፣ ባሏን መሸኘት አለባት እና